ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ቅዱስ ሆይ ኩሎ ጊዜ የእዜኒ ወዘልፈኒ ወለዓለመ ዓለም። የእግዚአብሔር ሥራ በእርሱ እንዲገለጥ ነው። ክቡር መጋቤ ሃይማኖት ቀሲስ ዘላለም ከሰጋበዝ መምህር ምስክር ቀሲስ ዶክተር ቤዛ፣ ወንድሞች ዲያቆናት፣ እግዚአብሔርን የምትፈሩ የምትወዱ እግዚአብሔርም የሚወዳችሁ ለቅዳሴ ለውዳሴ በዚህ ዕለት በእግዚአብሔር ቀን በሰንበት በማለዳ ገስግሳችሁ የተገኛችሁ ሌሊት የደረሳችሁ ቅዳሴ ሳይገባ የመጣችሁ ወንጌል ሲነበብ የተገኛችሁ በመጨረሻ ምናልባት ሳያልቅ የተገኛችሁ ሁላችሁም እንደምን አደራችሁ? ቤተ መቅደሱ ቤተክርስቲያኑ ሙሉ ነው። እግዚአብሔር አብዝቶናል፣ ድምፅ ግን ያንሳል። እንደምን ከረማችሁ? ወንዶች አንድ ላይ ምላሽ ስጡ። እንደምን አደራችሁ? አምላካችን ቸርነቱ ብዙ ምሕረቱ ብዙ የሆነ ስለማይነገር ስጦታው ስሙ የተመሰገነ ይሁን። በአንድም በሌላም እየተማርን ነው የቆየ ነው። ጸሎቱ ነበረ፣ ቅዳሴው ነበረ። በጣም ጥሩ አስቀድሰናል። ቅዱስ ሥጋውን ክቡር ደሙን ቀርበው የተመገቡ እጅግ ብዙዎች ናቸው። ቃለ እግዚአብሔር እየሰማን ደግሞ ደጅ እየጠናን የቆየናለን። በኋላም አሁን የወጣቶቹ ዝማሬ፣ የልጆቹ ዝማሬ፣ የሰበካ ጉባኤው መልእክት በቃለ እግዚአብሔር የታጀበ ነው፣ በመዝሙር የተሞላ ነው። በዚህ ሁሉ የተላለፈው መልእክት ያው መሬት ካገኘ ያርፋል፣ አእምሮ ካገኘ ያድራል። ቃለ እግዚአብሔር ነውና ያንን ማሰቡ በቂያችን ነው። መዝሙሩም ቢሆን መልእክቱም ቢሆን እኛም ብናስተምር ያው መጨረሻው ሰው ምን ተንግበር እንዲል ነው። የትምህርት መጨረሻው ምን እንስራ እንዲል ነው። ሰው ከእኛ ምን ይጠበቃል? እኔ ክርስቲያን ነኝ፣ ከእኔ ምን ይጠበቃል እንድንል ነው። ያው መልካም ስራ ለመስራት እንድንዘጋጅ ነው። ከመልካም ስራው አንዱና ዋናው ነው የቀረበው አሁን ከፊታችን በፊት ለፊታችን በሁለት ሳምንት ተነግሮን ብዙ ያደረጋችሁበት ለቤተ ክርስቲያናችን መኖር፣ ለቤተ ክርስቲያናችን ማደግ መስፋት፣ ለልጆቻችን ታሪክ ማቆየት፣ ለትውልዱ ሰርተን ለማለፍ በቀረበው ጥሪ መሰረት ያው ቃል እየገባችሁ እያየን ነው። ያንን ነው እኛም ብናስተምራችሁ ምን ተንግበር እኔ ምን ልስራ እንድንል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረ ሳለ አዎ ቀርበው ምን እንስራ ብለው ጠየቁት። ቅዱስ ዮሐንስ መጥምቁ እያስተማረ ሳለ ምን እንስራ ብለው በፊቱ ይማሩ የነበሩ አማኞች ጠየቁት። እሱም ነገራቸው። ምን እንዳለ ታውቃላችሁ? ሁለት ያለው ምን ይበላል? ስንት ያለው? ሁለት ያለው አንዱን ይስጥ። እንደገና ፍርድ የሚያጓድልም ፍርድ አያጓድል፣ ድሃ አይበድል አላቸው። ተመልከቱ። ምን እንስራ ሲሉት ነገራቸው። እኛም የምንማረው ለሌላ አይደለም፣ እከሌ ምን ይስራ እንድንል ሳይሆን እኔ ምን ልስራ ከኔ ምን ይጠበቃል እንድንል ነው። ያላሟላሁት በክርስትና ያልሰራሁት ማድረግ ያለብኝ እንድንል ነው እና እግዚአብሔር የተመሰገነ ይሁን። አሜን። ጥሩ ነው።
አሁን ትምህርት የምንሰጠው ለምን መሰላችሁ ክርስቲያኖች? ልጆቻችን እየተማሩ ነው እና ምን ብለው ጠይቀውናል? እኛ ትምህርቱን እስከምንጨርስ ወላጆቻችንም እየተማሩ ቆዩ እንጂ የወላጆቻችንን ፈጽማችሁ እኛ ሳንጨርስ ሲያበቃ ተቸግረናል ተመግበን ሳንጨርስ ብለው ጠይቀው ነው። እየሰማችሁ ነው? ሰዓት እያጣጣምን ነው። 40 ደቂቃ ነው የሚማሩት ተብሏል ታች። ከትምህርቱ በፊት እዛ ለልጆች ብዙ እንክብካቤ ይደረጋል። ውሃ ይሰጣቸዋል፣ ሻይም ይወስዷሉ፣ መጸዳጃም ይሄዳሉ። ከዛ በኋላ ተሰብስበው ገብተው 25-30 ደቂቃ ያህል ይማራሉ። በተለያየ ክፍል ነው የሚማሩት እና ምን አሉን ኃላፊዎቹ ማለት ነው፣ እኛ ሳንጨርስ ወላጆቻችን ከጨረሱ ትምህርቱን እንትን ይልብናል አሉን። እውነታቸው ነው። ለዚህ ነው ሰዓቱን የምናጣጥመው እንጂ አሁን በቂ ነው ሰዓቱ። በተማርነው ልክ እዛው ላይ እንደመደም ነበር አላችሁ። ሰምታችሁኛል? እና ያልኩት ግልጽ ነው። እኛ ለልጆቻችን ትንሽ እኛም እየተማርን እንጠብቅላቸው ሰዓቱ የጠየቁን ልክ እኛ ከዚህ ከወጣንበት ሰዓት ጀምሮ 40 ደቂቃ ይፈጃል አሉ። መዝሙር ፈጽመው ከሄዱ ጀምሮ ማለት ነው። እና ይህን ያሉ ልጆቹ ብቻ ሳይሆኑ አስተማሪዎቹ ኃላፊዎቹ ናቸው። እና ትክክል ነው። ቅዳሴው ተፈጽሞ መዝሙሩ ተዘምሮ ልጆቹ እስከሚማሩ፣ ካልተማሩ ከባድ ነው በጣም። በየቀኑ ያለውን ጉባኤ መታችሁ ብታዩ ልጆች ሲማሩ በእውነት ደስ ይላል። እጅግ ብዙ ልጆች ይማራሉ። ዓርብ የነበረው የልጆች ብዛት በጣም ብዙ ነው። የኮሌጆቹ የሃይስኩሎቹ ቅዳሜም ብዙ ናቸው። ዛሬም እንደዚሁ ነው። ግን ሰማል ድካም አለ። በተለይ ልጆች ላይ እንደምታውቁት ሕፃናት ልጆች ላይ በጣም የሚደክሙ አሉ። እግዚአብሔር የሚያገለግሉትን ሁሉ ይባርክልን። ትንሽ ቅድም በተሰጠው ወንጌል ላይ እየጨመርኩ ሄዳለሁ። ከኔ ጋር አሁን ከኔ ጋር አሁን ቅድም እንዳልኩት ነው። ዘሩ መሬት ይፈልጋል። መሬት ቢያንስ የተስተካከለ መሬት ሲያገኝ ያበቅላል። ማስተካከል ቆፍሮ አርሶ መሬቱን ማለስለስ የገበሬ ስራ ነው። አምላካችን አይምሯችንን የለሰለሰ መሬት ያደርግልን። መቼም እኛ ገበሬዎች ነን ብለን በዚህ ሰዓት የቆፍረን እናለማለን ለማለት የማያስችልበት ዘመን ላይ ደርሰናል። ግን ቃሉ የእግዚአብሔር ስለሆነ ክርስቲያኖች ስንናገረው የእናንተን አይምሮ አዘጋጅታችሁ ለማብቀል ለማፍራት የወደቀው የእግዚአብሔር ቃል ቦታ እንዲያገኝ ለማድረግ ተዘጋጁ። መሬት ካላገኘ ንጹህ መሬት ካልሆነ ምንም ቢዘራ አያበቅልም። መቼም ተቋርጦ አያውቅም። በብዙ መንገድ ነው የምንማረው፣ በብዙ መምህራን ነው የምንማረው ሁሌ እንደምንላችሁ። ነገር ግን አላበቅል እያለ እንዲያውም የሚያበቅለው ቡቃያ ላይ ያው እያስቸገረ ታውቃላችሁ። ለምንድን ነው የእግዚአብሔር ቃል በእኛ ላይ የማያፈራው ብለን ታሰብን። አይምሯችንም ንጹህ መሬት ሆኖ ለማብቀል ተዘጋጅቶ ስለማይቀበል ነው። እና እግዚአብሔር አይምሯችንን ይቆጣጠርልን። ምን እንዲሆን እንዲያበቅል። ዘር ዘራ፣ ገበሬው ዘር ዘራ። ዘሩ 4 መሬት ላይ ወደቀ። አንደኛው መንገድ ላይ፣ አንደኛው ጭንጫ ድንጋይ ላይ፣ አንደኛው እሾህ መካከል፣ አንደኛው ንጹህ መሬት ላይ። ሁሉም ሶስቱ ለማፍራት ለማብቀል አልቻሉም። የመንገዱም ወፍ በላው። ጭንጫ ላይ የወደቀው ለማደግ ለማብቀል ሞከረ፣ ግን ስር ስለሌለው አልዘለቀም። እሾህ መካከል ደግሞ የተዘራው በቀለ፣ አደገ። ነገር ግን ለማፍራት እንዳይችል እሾኩ ተብትቦ ያዘው። 4ኛው ዘር መሬት አግኝቶ ነበርና አብቅሎ 30፣ 60፣ 100 ፍሬ አፈራ ይላል ወንጌል። የትኛውን መሬት ያድርገን እግዚአብሔር? የትኛውን መሬት? ሁላችሁ ንገሩኝ። 4 አይነት ነው መሬቱ የተባለው። አንዱ መንገድ፣ መቼስ መንገድ ላይ ወደቀ ዘር ምን እንደሚሆን እናንተም ታውቃላችሁ። ወፍ ነው አለ የበላው። ወፍ ያለው ሰይጣንን ነው።
መሬት የተባለ የእኛ አይምሮ ነው። ዘር የተባለ የእግዚአብሔር ቃል ነው። ገና ስንወጣም ጠፍቶብን የምንሄድ ሰዎች አለን። ተነጥቅ ገና ከዚህ ሳናልፍ የሰማነው ሁሉ ተረስቶ ሌላ ዓለም ውስጥ ሆነን የምንመለስ ሰዎች አለን። ደግሞ ትንሽ ቀን የሰማነውን ሞክረን ሳንሰራበትም ይቀራል። ድሮ ሰማነው ቃሉን ብለን ደግሞ ሾኩ የተባለው ፍትወት ነው፣ ፍላጎት ነው ለማፍራት በክርስትና ለመኖር አስበን ግን ዙሪያችንን ያለው ፈተና መልሶ እዛው ታጥቦ ምን እናንተ ናችሁ ያላችሁት ታጥቦ ምን በቃ ይሞክራል። እጾማለሁ ይላል፣ ጸልያለሁ ይላል፣ እሰግዳለሁ ይላል፣ ንስሐ ገባለሁ ይላል፣ ቀጠሮም ይሰጣል። አንዳንድ ሰው ቀጠሮም ሰጥቶ እዚህ ካህኑን ጠብቁኝ በዚህ ቀን በቃ ይልና ሙሽናል በሆነበት ቀን መልሶ ለዛ ሳይመቼ ቀረ ሌላ ቀን ማድረግ ይችላል ይላል። ደግሞ ሌላ ቀንም ተስፋው ነውና ሲሰጠው ያ ሌላ ቀን ይረሳል። በቃ በዛው ይለው ይቀራል። እሾህ ተብትቦ ያዘው ወገኖች፣ ተብትቦብን ይሆን እንዳናፈራት ይዞን ይሆን ፍላጎት የዚህ ዓለም ጣጣ። አንዳንዱ በዘመዶቹ በወገኖቹ ይተበተባል፣ በጓደኞቹ ይተበተባል። ፍሬ እንዳያፈራ፣ እንዳይጸልይ፣ እንዳይጾም፣ ንስሐ እንዳይገባ፣ ስጋ ወደሙ እንዳይበላ፣ እንዳያስቀድስ፣ በእግዚአብሔር ቤት እንዳይገኝ እግሮቹ ቀጤማ ይሆናሉ። ወደ እግዚአብሔር ሲባል ወደ ቤተ ክርስቲያን ሲሆን ድካሙ ይጨምራል። ትግል እኮ ነው እንደምታውቁት። ለማፍራት ያስባል፣ ግን ተተብትቦ በእሾህ ተይዟል። አንድ ሶስተኛው ዘር ነው ይሄ። ሞክሮ ነበረ፣ አድጎ ነበረ፣ በቅሎ ነበረ። እሾሁ ግን ያዘው። በዘመዶቻችሁ፣ በቤተሰብ፣ በጓደኛ በሆነ ነገር እንዲያው ወደኋላ የምትሳቡ ሰዎች የላችሁ? ሁላችንም አለን። በብዙ ነገር የሚጎትታለ በቃ ከፍቅር ከአንድነት ከሰላም የሚያርቅ የሚያስወጣ በቃ እንዴት የሚል ገና ነው የሚል። ስለዚህ ነው እንደ አራተኛው መሬት እንሆን የምንለው። ጥሩ መሬት ካልሆነ የኛ ሕይወት የእግዚአብሔር ቃል እየነጠረ ይመለሳል። በቃ አንዳንድ ተጫዋች ጨዋትና አስገባው ሲል እንትኑ ላይ ምኑ ላይ ነው ባለ የቦሉ ዳርና ዳሩ ፖል ነው። ኳስ ተጫዋቾች ያውቁታል። እናታችን ጨዋታ ነበር ጎበዝ ፖል ነው የሚባለው አለኝ። ጎበዝ እዛ ላይ ያረፍና ተጫዋቹንም እንዴት አድርጎ ያሳዝነዋል፣ ደጋፊውንም ሁሉ ያበሳጫል። ገባ ብሎ ጎል አገኘው ሲል ነጥሮ መልስ። እስቲ አስተውሉ። ስንት ዘመን ነው የእግዚአብሔር ቃል። እናንተ ብቻ መስሏችሁ አይደለም፣ ራሴን ጨምሬ እኮ ነው የምንማረው። በስንቱ ሊቃውንት ተመክረናል፣ በስንት አዋቂዎች ተመክረናል። ግን ነጥሮ መልስ ምን ይላል የእግዚአብሔር ቃል? ግን እንድናፈራ እስቲ ለማፍራት ነው መዘጋጀት፣ ለመለወጥ ነው መስማት። እግዚአብሔር ከኛ ጋር ይሁን። ትንሹ ነው የምናየው። የእግዚአብሔር ስራ በእሱ እንዲገለጥ ነው። በሉስላችሁ አላላችሁም? እዚህ ዛሬ የተነበበው ወንጌል ላይ ዮሐንስ ነው ምዕራፍ 9 የተነበበው። እዛ ላይ ነው ይሄ ቃልም ያለው። እንደተማርነው ዕለቱ ስለሆነ ነው። ዛሬ ዘውሩ ተወልደ የዚህ አንድ አይነ ስውር ሕፃን ልጅ የእሱ ታሪክ ነው እዚህ ላይ የሰፈረው። ሲወለድ ጀምሮ ነው አይነ ስውር የነበረ እና ወላጆቹ ካሳደጉት በኋላ ማኖር አልቻሉም። ለመኖር በቃ እየለመነ ቤተ መቅደስ በር ላይ እየተቀመጠ ከሚወጣ ከሚወርደው ምጽዋት እየተቀበለ ነው የሚኖረው። ከማያያቸው ነገር ግን ከሚያዩት እሱ አይን የለው። አምላክ ይጠብቀን። ቅድምም ተብሏል፣ እግዚአብሔር ከክፉ ይጠብቅ። ከእንዲህ አይነት ፈተና እግዚአብሔር ይጠብቅ እና በዚያ ሰዓት ኢየሱስ ክርስቶስ ሲያልፍ በመንገድ
ተመለከተው ነው የሚለው ሲጀምር። ወደዚህ ከማለፉ በፊት አምላካችን ስለ ራሱ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያንም ትምህርት ሰጥቶ ነበር። ስለ ራሱ ገልጦ ነበር። ሊያውም ራሱን ዝቅ አድርጎ በትህትና እኔ ራሴን አላከብርም። ምን አለ? ራሴን አላከበርኩ። ራሴን ባከብር ኖሮ ባላችሁ ነበር የምትሉትን፣ ግን ራሴን አላከበርኩ። እኔ ከአብርሃም በፊት ነበርኩ ሲላቸው እንዴት እያሉ ይታወቁ ነበር። ፈጣሪ ዓለማትነቱን፣ አሃዚ ዓለማትነቱን፣ ፈጣሪ ፍጡራን፣ የፍጡራን ሁሉ ፈጣሪ መሆኑን ማመን አቅቷቸው እንዴት ከአብርሃም በፊት ነበርኩ ይላል ትናንትና ተወልዶ ይሉት ነበር። እና እነሱን ካስተረዳ ካስተማረ በኋላ በምቀኝነት ተነስተው ሊከሱት በሚፈልጉበት ሰዓት ተለይቶ ሄደ። አላችሁ ከመሃላቸው ተለይቶ ሄደ። ብዙ ጊዜ ድንቅ ታምራቱንም አይተው እናንግሰው ብለው በመከሩት ጊዜ አንድ ወቅት እናንግሰው ብለው ነበር። አላወቁም ንጉሠ ነገሥት መሆኑን። ከኔ ጋር ናቸው። እሱን እኮ ነው እናንግሰው የሚሉት። እናንግሰው ይሄ ሲራቡ ያበላል፣ ሲጠሙ ያጠጣል፣ ድውይ ይፈውሳል፣ እናንግሰው እንጂ አሉ እነሱ። ከዚያ ይህን ባወቀ ጊዜ ከመሃላቸው ተለይቶ በመርከብ ተሳፍሮ ሄደ ይላል። ይለያቸዋል። አሁን ደግሞ ከነዚህ ተለይቶ ሲያልፍ መንገድ ላይ ከእናቱ ማህፀን ጀምሮ ነው ዓይነ ስውር ሆኖ የነበረውን ልጅ ያየው። ስለመጣየው ማለት አይደለም፣ አዘነለት ለማለት ነው። አምላካችን መንገድ ስለሄደ ስለደረሰ አይደለም የሚያየው፣ ሳይሄድ የሚያያል። አላችሁ ከኔ ጋር እኛንም እንዲሁ ነው። እዚህ ስለመጣን አይደለም የሚያውቀን፣ ሳንመጣም ያውቀናል። እውነት አሰብ ያውቀናል እኮ። ስለዚህ አየው ማለት ቀድሞ ያውቀው ማለት አይደለም። እሱ አምላክ ነው፣ ሁሉ በእጁ ነው። ነገር ግን አዘነለት፣ አየው። ደግሞ ደቀ መዛሙርት ነበሩ በዙሪያው። በዚህ ስፍራ በዚህ ቀን ብዙ የተሰበሰቡ ብዙ አይነት ሰዎች ነበሩ። አላችሁ ከኔ ጋር በቃ ጨርሻለሁ። ታችም እየጨረሱ እንደሆነ ገምታለሁ። ስንት ደቂቃ ነው ቅድም የተወሰደው? ሰዓት ብትይዙ ነው ጥሩ ነበር። እሱ 2 ደቂቃ ወስዷል። እኔ 38 ላርገው 40 ይሆናል ሲጀምር ነው። ስንት ደቂቃ ነው የወሰደው? 30 ካረጋችሁት የኔን 10 ማረጋችሁ ነው። እሺ አስተውሉ የእግዚአብሔር ልጆች። ምንድን ነው የጠየኳችሁ? ብዙ አይነት ሰዎች ነበሩ በዚህ ቀን በዚህ ስፍራ። አንደኛ ደቀ መዛሙርቱ፣ ሁለተኛ የልጁ ወላጆች፣ ሶስተኛ ጎረቤቶች፣ አራተኛ ከሳሾች ፈሪሳውያን የሚባሉ ሰዎች ከኔ ጋር አላችሁ። ለምን መሰላችሁ? እዚህ ዕለት በዚህ ቀን ይህንን ልጅ ባየው ሰዓት ደቀ መዛሙርቱ ስራ ሰሩ። ወደ እርሱ ቀርበው ጥያቄ ነው የጠየቁት፣ ግን የቅድስና ስራ ነው። ጌታ ሆይ ምንድን ነው? አዘኑለት። እነሱ የእሱ ናቸዋ። የማን ንገሩት? የማን ደቀ መዛሙርቱ ስንል የማን ልጆች ማለታችን? የእሱ ተማሪዎች። እውነተኛ ተማሪ መምህሩን ነው የሚመስለው፣ የመምህሩን ቃል ነው የሚከተል። ደቀ መዛሙርቱ እሱ ያሳያቸውን ያስተማራቸውን የነገራቸውን ፈጽመዋል። እሱ ሩሩህ ነው፣ እነሱም ይራሩ ነበር። እሱ ቸር ነው፣ እነሱም በቸርነት ኖረዋል። ጊዜ የለንም። እሱ የወደቁ አንስቷል፣ እነሱም የወደቁ ባዩ ጊዜ ራርተው አንስተው ደግፈዋል። እኛ የማን ልጆች ነን? ነገሩኛ አንድ ላይ የማን ሞኝ ቄስ አትሉኝም? እንደዚህ ቁጭ ብለን የማን መስለን ነው ትላላችሁ? የማን ነገርኛ? እስቲ የእግዚአብሔር በትሩጃችሁ የማናችሁ? ንገሩ። የማናችሁ? እኔም እንደናንተ የማንን አንድ ላይ
የእግዚአብሔር ነን፣ ግን እንዴት ነን? እንዴት ነን? እዩት። እሱን አየው አይነ ስውሩን፣ ቀረቡ፣ እነሱ ማዘኑ፣ ጠየቁት ጌታ። እንዲያው ጌታ ሆይ ሕፃን ልጅ ነው፣ አይነ ስውር ነው፣ ልሙጥ ነው ፊቱ፣ ምን በድሎ ነው እሱ ወይስ ወላጆቹ ናቸው ወይ አሉት ነው የሚለው። የሰማችሁ ነው? ጥያቄ ነው ይሄ። በወላጆች ኃጢአት ነው ልጁ የተቀጣው ወይስ ይሄ ሕፃን ምን በድሎ ነው? ሕፃን ይበድላል እንዴ? ቶሎ ንገሩኝ። ሕፃን ኃጢአት ይሰራል? ውሸት ይዋሻል? ያመነዝራል? እንዴት አድርጎ? አዎ ምንም ቢሆን ሕፃን ነው። ቀኝና ግራን አያውቅም፣ እሳትና ውሃ አያውቅም። ልጅ አክስት አጎት ብሎ ዘረኛ አይደለም። የአገሬ ልጅ ወንዜ ልጅ አይልም። ይሄ ጣጣኛ ላይ ነው ያለው። ሕፃን እኮ ንጹሕ ነው። በዚህ በመጽሐፍ ተገልጧል። ሕፃናት ወደ እኔ ይምጡ አትከልክሉ፣ እንደ ሕፃን ካልሆናችሁ ምን አትሉ አትገባትም፣ እንደ ሕፃን ካልሆናችሁ። አዎ ደቀ መዛሙርቱ ጠየቁት። ያን ጊዜ እሱ አይደለም፣ ሁለቱም አይደለም፣ የወላጆችም የእሱም አይደለም። ለማሳጠር እንዲህ እንሄዳለን። የእግዚአብሔር ስራ በእርሱ ምን ሊል ነው አለ እዚህ ላይ። ይኸው የእግዚአብሔር ስራ በእርሱ እንዲገለጥ እንጂ እርሱ ወይም ወላጆቹ ምን አላሉ። አሁን እኛ ብንሆን እንዴት ነው የምንለው? አቤት እንዲያው ይገባታል አንል፣ ይገባዋል እንደሱ ስራ ይሄው አንል። ወላጅ መከራ ለሚያየው ነገር አንፈርድም እኛ። እንዲህ እኮ ነው ሰው። እኛ ብንሆን እንዴት ነው? እናርፋለን፣ እናዝናለን። እግዚአብሔር ይርዳሽ፣ እግዚአብሔር ይርዳህ እንለዋለን። በእውነት በንጹህ ልቡና እናስበዋለን። አስተውሉ። እዚህ ቤት ውስጥ እዚህ ወላጆች ላይ እዚህ ሕፃን ላይ ያለውን መከራ እዩት። ገና በልጅነት እድሜ እና ከዚያስ በኋላ ምን አደረገ? ከዚያ በኋላ ቀን ሳለ አለና ስለሚሰራው ስራ ከነገራቸው በኋላ ልጁን ጠራው፣ በጭቃ እንትፍ ብሎ በብራቁ አበሰው አላችሁ። አበሰው መለኮት የተዋሃደው ምራቅ ነው፣ የስጋ ምራቅ አይደለም። በእርግጥ ይቅርታ፣ መለኮት ምራቅ የለው አላችሁ። ከነገር ምራቅ የማን ነው? የሰው የስጋ ነው። ነገር ግን ምን የተዋሃደው? መለኮት የተዋሃደው ምራቅ ነው። ለዚህ ነው እኛ አምላክ ሰውና አምላክ ተዋህዶ ምን ነው? አንድ ባህሪ፣ ከሁለት ባህሪ አንድ ባህሪ የምንለው ለዚህ ነው። የተዋሃደው ምራቅ እንትፍ ካለ ካወካ በኋላ ያበሰው፣ አበሰው፣ ቀባው። በዚህ አስቀጥሎ ሂድ ተጠመቅ አለው ነው የሚለው። እየሰማችሁ ነው? ምን በል ሂድ ተጠመቅ አለው። ተጠምቆ ሲመጣ ድኖ ወክ እያደረገ መጣ። ሂድ አለው። መሄዱ አራቱን ባህሪያተ ሥጋ እንዳሟላ ለመጠየቅ መሄድ ከቻለ አዎ ሂድ አለው። ቁም አላለው። ሄደ ወደ አዘዘው ቦታ ተጠምቆ ሲመጣ ድኖ መጣ ይላል። የት ዳነ? ማነው አዳኙ? ነገሩ ቶሎ ማነው አዳኙ? እሱ ከሱ ጋር ነው፣ እሱ አዳኙ። ነገር ግን ምን አለው? ሂድ ወደ ምኑ? ወደ ጸበሉ። ዛሬ ወደ ጸበሉ ሄደው ድነው የሚመለሱ አሉ። የወንጌሉን ቃል የሚነግረን ይህንን ነው። በጸበሉ ስፍራ የሚያድነው ማን ነው? እግዚአብሔር ነው። እሱ ምን አዘዘለት? ጸበል አዘዘለት። አይኑን ከገባ በኋላ መድኃኒቱን ከሰጠው በኋላ በቃ አላለውም። ሂድ ታጠብ አለ። ይሄ ሌላም ቦታ ሆኗል። ታስታውሱ የ38 ዓመት በሽተኛውንም ካዳነው በኋላ ሄድና ሰሊሆም ገብተህ ተጠመቅ አለው ነው የሚለው። ያን ጊዜ ሲመለስ ድኖ ነው የመጣው። እሱ ጋር ነው ድኖ ሲመጣ ነው ነገር ሁሉ የተቀየረው። ምቀኛው፣ ተንኮለኛው፣ ቀናተኛው፣ ከሳሹ በሙሉ ተሰበሰበ። እንዴት
እሱ አይደለም የሚሉ ተነሱ። የምናውቀው ዓይነ ስውሩ አይደለም፣ ይሄ ሌላ ነው። ደግሞ ሌሎች ተነሱ። የምናውቀው አልነበረም እንዴ? ከልጅነቱ ጀምሮ ዓይነ ስውር የነበረው ይጠየቅ ተባለ። ወላጆቹም ይጠየቁ ተባለ። ጎረቤት ይጠየቅ ተባለ። ምስክር ተፈለገበት ለማረጋገጥ። እየሰማችሁ ነው እንዴ? እግዚአብሔር ላደረገለት ነገር፣ እግዚአብሔር ለዋለለት፣ እግዚአብሔር ላዳነው ልጅ፣ የእግዚአብሔር ልጆች፣ እግዚአብሔር በጎ መስራት ይችላል። እግዚአብሔር ለፈቀደው የሚሰራውን ስራ እኛ ተመስገን ነው ማለት ያለብን። እንዴት አሉ? ተጠየቁ እናቱና አባቱ። አዎ ኧረ ልጃችን ነው አሉ። ዓይነ ስውር ሆኖ የተወለደው ልጃችን ነው አሉ። ተጠየቁ ጎረቤቶች። እናውቀዋለን እሱ ነው። ደግሞ ሌሎች መጡ። ኧረ እሱን ይመስላል እንጂ አይደለም አሉ። ይሄ ሁሉ ክርክር ለምን መሰላችሁ? እንዴት አዳነው ብለው ከሳሾች እሱን ለመክሰስ በዙሪያው ስለነበሩ ነው። የእግዚአብሔር ልጆች ከከሳሾች ጋር አንተባበር አላችሁ። ከክፎች ጋር አንተባበር። ስም ከሚያነሱ ጋር አንተባበር። ያላዩትን ከሚናገሩ ያልሰሙትን ከሚያወሩ ጋር አንተባበር። ለምን እንበል? እንዴት እንበል? መቼ? የት እንበል? እነኚህ እሱ ላዳነው ይጨቃጨቁ ጀመር። ራሱ ይጠየቃሉ። እንዲያውም ወላጆቹ እኛን ምን ይጠይቁናል? ራሱ ይጠየቅ። ሙሉ ሰው ነው፣ ትልቅ ሰው ነው፣ ሊናገር ይችላል አሉ። እየሰማችሁ ተጠየቀ። እሱ ማነው? አንተ ነበር ዓይነ ስውር እንዴት ዳንክ አሉት። ተናገረ። ጭቃ ቀብቶ ያዳነኝ እሱ ነው። ይሄው ይህ ተቀምጦ ይለምን የነበረ አይደለም የሚሉ አሉ። ሌሎች ደግሞ እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። እርሱ ምን አለ? እኔ ነኝ አለ። የዳነው እኛንም እግዚአብሔር ያድናል። እኔ ነኝ የዳንኩት የምንል ሕመም አላችሁ ክርስቲያኖች በስጋ እስቲ እኔ ነኝ የዳንኩት የምንልበት ቀን ይስጠን። ድኖ መኖር እንዴት ጥሩ ነው! እፎይ ብሎ መተኛት። ብዙ በዚህ በዓለም ብዙ ስናነብ የምናየው ነገር አለ። እግዚአብሔር ከጤናና ከገንዘብ የሚባል ጥያቄ የሚጠየቅ አለ። ማን ይሻላል? ከጤናና ከገንዘብ፣ ከገንዘብና ከእውቀት፣ ያልኩት ከገንዘብና ከእውቀት። እውቀት ብቻውን እውቀት ካለ ገንዘብ ይመጣል ነው። ግን ብዙ ያወቁ ደግሞ ይቸገራሉ። ጸልዩ። አሁን እዚህ የደረሰኝ አንድ መልእክት እንዲህ ይላል። መልእክት ነው። ልጄ በዩኒቨርሲቲ ተመርቆ መስራት ባለመቻሉ 4 ልጆቹን አገር ቤት ትቶ በስደት ይኖራል። ታውቃላችሁ፣ ሁላችንም እኮ ከሀገር ስንወጣ ትተን የመጣን እንኖራለን አይደል? ደግሞ በስደት ሲሆን ከባድ ነው እና ወረቀትም አላገኘ ሰው ሀገር ወረቀት የሌለው ሰው ደግሞ ምን እንደሆነ አስቡት። እና እባካችሁ በቅዳሴ መሃልም ጸልዩለት። አማሃ ገብርኤል ይባላል። እንዲያውም መባ አቅርብ ያለው ብለው መባ አለው ውስጡ። በኋላ እንናገረዋለን። አሁን ስልከውን ጌሩ ጋር ስላነሳሁት እና ሰው እውቀትን እና ሲፈቅድለት እንጀራ ይሆናል። እግዚአብሔር አሁን አማሃ ገብርኤልን ባለበት ይጠብቅልን። አዎ የእግዚአብሔር ልጆች እፎይ የምንልበት በደንብ ተኝተን የምንነሳበት ዕለት እንዲኖረን ፈቃዱ ይሆን እና እነዚህ ያው እዚህ ያሉትን ሰምታችኋል። ነው አይደለም? ይመስላል። ይጠየቅ ተባለ፣ ተጠየቀ። እሱ ኧረ ያዳነኝ እኔ ነኝ፣ የዳንኩትም ያዳነኝም እሱ ነው አለ። እንዴት ደግሞ አሉ። ያው እንዴት አዳነ? መቼ ነበር ሰዓቱና ቀኑ ሲባል ቅዳሜ ቀን ነው በሰንበት። እንዴ ማዳን ነው ጌታችን በሰንበት። ዕውር ማናው ችግረኛ መርዳት ፈቅዷል አላችሁ። መልካም ስራ መስራት ተፈቅዷል በሰንበት። ለሰው መቆም ተፈቅዷል። ማስታረቅ፣ ማጽናናት፣
በቃ ተፈቅዶ ማን ነው ከእናንተ ተብሏል። ጊዜ የለም በጉ ጭቃ ውስጥ ሊገባ በሰንበት የማያወጣ ማን ነው ብሏል። በሰንበት ደግ ነገር ስሩ። ችግሩ እኛ ሰንበትን በምን እንደምናሳልፍ እኔ እናንተ ታውቃላችሁ። እና እነሱ ግን እንዴት ሰንበት ሽሮ ያድነዋል ብለው ደግሞ ተነሱ የእግዚአብሔር ልጆች። እና ዛሬ ይሄን አይነሱ ይሄን ልጅ እግዚአብሔር አምላክነቱን የገለጠበት ያዳነበት ዕለት ነው። ይሄ ሲታሰብ ዛሬ ሕሙማን በየሆስፒታሉ ያሉ ዛሬ በጭንቀት ያሉ ስላሉ እንድንጸልይ ነው የምናነሳው። እየሰማችሁ ተምረንም እንድንጸልይ ነው። ደግሞ አምላክ ሆይ እባክህ በየቤቱ ያሉ ብዙ ሕሙማንን ፈውስልን እንድንለው በየሆስፒታሉ በየጸበሉ ስፍራ በየቤቱ ቤቱ ጠራው ብዙ ሰዎች ችግር ይኖራል። እግዚአብሔር ያንን ሁሉ ማዳን ይችላል እና ጎብኝልን ለማለት ነው። ልክ እንደሱ ደቀ መዛሙርቱ አድርገዋል። እኛም የእሱ ደቀ መዛሙርት የእሱ ልጆች ነን። ታስታውሳላችሁ። ለመደምደም በሐዋርያት ሥራ ምዕራፍ 3 ላይ ሐዋርያት ሁለቱ ወደ ቤተ መቅደስ ሲገቡ አንድ ሲወለድ ጀምሮ ሽባ የነበረ ልጅ አዩ። የት? ቤተ መቅደስ በር ላይ ምን እያለ እየለመነ አላችሁ፣ እየለመነ አገኙት። ከዚያ አዘኑለት ይላል። እነሱ ቆሙና አዩት። ሲያዩት ወይ ሊመጸውቱ ነው ብሎ ለመናቸው። ገንዘብ ጠይቃቸው። ጴጥሮስና ዮሐንስ ናቸው። የሐዋርያት ሥራ ስንት ያልኩት ምዕራፍ 3 እዚህ ወጥቶ እንደብዬ ነበር እና ለመናቸው። ቤተ መቅደስ በር ላይ እኛ ሀገራችን ቤተክርስቲያናችን የድሆች መጠጊያ ናት። እየሰማችሁ ነው። የድሆች መጠጊያማ የት ነው የሚገኙት? ሀገራችን ነዳያን ችግረኞች ቤተክርስቲያን ዙሪያዋን በየቀኑ ክርስቲያኑ ሲሄድ የሰጠ ይጸድቅባቸዋል። እሱ ዋጋ ያገኛል። የድሆች መጠጊያ ናት ቤተክርስቲያን። ያዘኑ መጠጊያ፣ የሕሙማን መጠጊያ ናት። ይገርማቸዋል። ሌላ ጋር አይደለም ነዳያን የሚሄዱት፣ ቤተክርስቲያን ነው የሚሄዱት። የለውም ሌላው ለነዳያን የሚያስጠጋበት ቦታ የለውም። ቤተክርስቲያን ነው ነዳያኑ። እና ይሄም ሰው እዛ ነበር። አዩት፣ አዘኑለት። ጴጥሮስም ልጄ ወዳጄ ወደ እኛ ተመልከት አለው። ትኩር በልና ይሄን አለው። እኛ ብር የለንም ወርቅ የለንም፣ ግን ይሄን አለው። አይ የተመለከተ በጌታችን በኢየሱስ ክርስቶስም ተነሳና ተመላለስ አለው። ጴጥሮስ ዳነ። በሽተኛው ድኖ አብሯቸው ቤተ መቅደስ እየዘለለ እየዘመረ ገባ ይላል። ልክ እንደሱ እነሱም አዘኑለት። እኛ የእግዚአብሔር ልጆች ዛሬ ብዙ የተራቡ የተጠሙ የተቸገሩ ያዘኑ ብዙ ወገኖች አሉ። ይገርማቸዋል። እንዘንላቸው፣ እናካፍላቸው፣ ያለንን እንስጣቸው፣ የምንችለውን እናርግላቸው። እግዚአብሔር ይከፍለናል። እኛም የእሱ ልጆች ነን። ዛሬም አሉ ብዙ የታመሙ ብዙ ቀን የጎደለባቸው የጨለመባቸው ወገኖቼ፣ እውነት እላቸዋለሁ እኛ በተለይ ይህንን እንድናውቅ ሰፊ ዕድል ያለን ሰዎች ነን። ቤተሰቦቻችን በሙሉ ወገኖቻችን ሁሉ ችግር ላይ እንዳሉ እናውቃለን። ሕይወት ምን እንደሚመስል እናውቃለን። ደጋግመን እንደምን ተሰደዋል፣ ተፈናቅለዋል፣ ጎጆአቸውን አጥተዋል፣ ሰፈራቸውን አጥተዋል፣ ቤታቸውን አጥተዋል፣ ዘመድ ከዘመዱ ተለይቷል፣ ወገን ሞቶባቸዋል። አንዳንዶቹ ወላጆቻቸው ተገለዋል፣ አንዳንዶቻቸው ልጆቻቸው ተገለዋል። ታዲያ ይሄ ቤት ምንድን ነው የሚመስለው? እኛም የእሱ ልጆች ነን። እነዚህ ደቀ መዛሙርቱ አዘኑ፣ አድነውት ሄዱ ይላል። እኛም የእሱ ከሆን የእሱ ስራ ልንሰራ እሱ ልንከተል ይገባል። ያስተማረን አምላካችን ክብር ምስጋና ይግባው። አሜን።